ከሌላ ወንድ ጋር እንኳን ከመስመር ያለፈ ግንኙነት ባይ ሁለተኛ ሚስቴ ብዬ አልጠራት። አቤት ግን ጭካኔክ! እንዴት ሆነ ይሆን ያደገችው? እንዴት ሆነ ይሆን ያን ሁሉ መከራ ብቻዋን የቻለችው? ያለ እናትና ያለ አባት። ደረጀ ዳጣን ይዛትና እስኪ እንዴ ለምንድን ነው ዳጣን ይዛት የምመጣው? ሰላም እንደነቃች ለማርታ ምን ትላት ይሆን? ወይ አምላኬ! አለችሽ? ምን አለችሽ ሌላ? በቃ ሌላ ቃል ምንም አልተናገረችም። እሷ እንድትመጣላት ብቻ ነው የፈለገችው። በቃ ማርቴ እኔ መጣሁ። እኔ አብሬያት ሆናለሁ። ግድ የለህም ዳጣን ይዘህላትና። ዳጣ የለችም ማርቴ። ሰላም ከሆስፒታል ወጣች። ዳጣንም ለማግኘት በጣም ቸኮለች። ደረጀ በጣም ተጨንቋል። ሰላም ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ እያልኩኝ ዳጣን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር ላይክ እያደረጋችሁ አበረታቱ ስል በአክብሮት እጠይቃለሁ። ባለፈውም እንዳየነው እንግዲህ ደረጀ ዳጣ የሰላም ልጅ መሆኗን ሲነግራት ፌንት ነቅላ ወደ ሆስፒታልም ገብታ ነበረ። ዛሬ ላይ ማርታ አብራት ትገኛለች። እንደነቃችም ዳጣን አምጡልኝ በማለት ትጠይቃታለች። ወይዘሮ ማርታም ወደ ደረጀ ጋር ትደውልና ዳጣን አምጣላት ብላም ትጠይቀዋለች። ደረጀም የሆነው ነገር በጣም አስደንግጦታል። ማለት ዳጣን ለምንድን ነው ማመጣለሽ ብሎም ይጠይቃታል። የነቃችው ዛሬ ጠዋት ነው፣ ነገር ግን እንደነቃች ዳጣን አምጡልኝ ብላለች ብላም ትለዋለች። ደረጀም ነግራት ይሆን የሚለው ጥርጣሬ ውስጡ ገብቶ በጣም ተጨንቋል። በዚሁም አጋጣሚ እሺ ሌላስ ምን አለችሽ? ምን አወራችሽ? ብሎም ይላታል። ሌላ ምንም አላለችኝም፣ ዳጣን ይዘህላትና ብላም ትለዋለች። በዚሁም አጋጣሚ ደረጀ ዳጣ ጋር ተተገናኘች ሌላ ችግር ይፈጠራል በማለት ዳጣ የለችም፣ ናታን እዛላ አይደለም፣ ለማንኛውም አንቺ ነይና አሁን ወደ ቤት ለልጆቹ ምግብ ስሪ፣ እኔ እሷ ጋር ሆናለሁ ብሎም ይላታል። ችግር የለውም ዳጣን ይዘክላትና ብላም እሷም ተማጽናት ለምነዋለች። ነገር ግን ዳጣ እንዳሌለች ጎረቤት እንደላካትም ይነግራታል። እሺ በቃ ተመልስካለች አይደል በማለትም እሷም ስልኩን ትዘጋለች ማለት ነው። ውሃም እንግዲህ በጣም እርቧቸውም ስለነበረ ከእንቅልፏ እንደተነሳች ወደ ኩሽና ውስጥ ነበር ያመራችው። ወደ ኩሽናም ስታመራ ምንም ነገርም አላገኘችም። በዚሁም አጋጣሚ ስኳር አግኝታለች። ስኳሩን እየቃመችም ነበረ። ስኳሩን ቅማ እንዳበቃች ቀጥታ ወደ ዳጣም ክፍል ነበር የሄደችው። ዳጣ ጋም ሄዳ እኔ ዛሬ ትምህርት ቤት አልሄድም ብላም ትላታለች። ለምንድን ነው ትምህርት ቤት ማትሄጂው ብላም ትጠይቃታለች። እማዬም የለችም፣ ማንም የለም፣ እርቦኛል፣ ምሳና ቁርሴን የሚያስርልኝ የለም ብላም ትጠይቃታለች። እኔ ዛሬ እናት ሆንሻለሁ፣ እንደማዬ ቆንጆ የሆነ ምሳ እኔ ያስርልሻለሁ ብላም ትላታለች። ነገር ግን ውሃ እሷ እንድታስርላትም አልፈለገችም። እሺ በቃ የምጥን እናት ታስርልሻለች ብላም ጠየቀቻት። እሱንም አልፈለገችም። አሁን እኔ ቁርስ እንድትጋብዥኝ ነው የምፈልገው ብላም ነገረቻት። በመጨረሻም እኔ ብር የለኝም፣ ለማንኛውም አሁን ብርድ ነው፣ ነይ እንተኛና እንሄዳለን በማለት ታስተኛታለች። ናታን እንግዲህ ሆስፒታልም አድሮ ሲመጣ ኤቢ ወደ ሆስፒታል ለመሄድ ተዘጋጅታም ነበረ። መንገድም ላይ ታገኘዋለች። እሷ የጨነቃት የሰላም ድንጋጤ የደነገጠችበት ዋናው ምክንያት ምንና ምን እንደሆነ እሱን ለማወቅ እያጣራችም ነበረ። ናታንንም ሰላም እንዴት ነች ብላ ሳይሆን የጠየቀችው ምንድን ነው ግን የደነገጠችው ምን ሆና ነው በማለትም ትጠይቀዋለች። መጀመሪያ ምን ሆነች እንዴት ነች ሰላም ነችን የሚባለው ሂጂና ጠይቂያት ብሎም ይላታል። እንሄማ ሊሄን ነው ታማለች እኮ ብሎም ይላታል። እሷም እንግዲህ አልታመመችም ያው ደንግጣ ነው እንጂ ትድናለች በማለት የጭካኔ መልሷንም መልሳም ነበረ። ለማንኛውም እስቲ አንድ ነገር ጠይቅህ ግን ምን ሆና ነው የደነገጠችው ብላም ትለዋለች። ሂጂና እሷን ራሷኑ ጠይቂያት፣ አባዬም እዛው ነው፣ እማዬ መታለች ሱፐር ማርኬት ገብታ ነው በማለት ይመልስላትና ጥሏትም ይሄዳል። በዚሁም አጋጣሚ ወይዘሮ ማርታም ገብተውም ነበረ። እቤት ገብታ እንደ ደከመ ካደል በማለት ቁጭ ብለው አንዳንድ ነገሮችን እየወሩም ነበረ ተናታን ጋር። ናታንም ለወይዘሮ ማርታ ግን ምን ሆናን የደነገጠችው ብሎ ይጠይቃታል። እኔ እንጃ እኔ ምን እንደሆነ አላውቅም በማለት አንዳንድ ነገሮችን በዚሁ አጋጣሚም እየወሩም ነበረ።
ተዳጣ ጋር ያላችሁ ቅርርብነትስ ምንድን ነው ብላም ትጠይቀዋለች። አይ እማዬ ምንም ነገር የለንም በማለትም ይመልስላታል። ግን ደግሞ ተዳጣና ተየቢ አመላቸው በማለት አሁንም ትጠይቀዋለች። ሁለቱም ጥሩ ናቸው በማለት ይመልስላታል። በዚሁም አጋጣሚ ዳጣ ወደ ውጭም ነበረች። ናታንም አብሯት ይወጣና አንዳንድ ነገሮችንም ቆመው እያወሩም ነበረ። ቆመው ከቤቱ ጀርባም እያወሩም ነበረ። በዚሁም አጋጣሚ የኤቢ ፍቅረኛ እንግዲህ እሷን ካላገኘሁ እሞታለሁ በማለት በር ላይ ቆሙም እየጠበቃትም ነበረ። የኤቢ ፍቅረኛ ግን በጣም ነው የሚያሳዝነው እያለው ስለሱም ሲያወሩም ነበረ። ውሃ ማነች ኤቢ? አሁንም የማርታ ስልክ ጠረጴዛም ላይ ነበር ያለው። በዚሁም አጋጣሚ ስልኳን አንስታ ስታየው የተላከው ሜሴጅ ታያለች። ዳጣ ሊልካት እንደፈለገና ሜሴጅ ለማርታ እንደጻፈም ታያለች። በጣም ትናደዳለች። ለምንድን ነው እሷን የሚልከው? ይህማ ጠቃሚ ነገር ቢሆን ነው እኔን እሄዳለሁ ብላም ትላለች። ለምንድን ነው ስልኬን ያሹ ብላም እሷም ትላታለች። የተላከውን ሜሴጅ ታሳያታለች። እሷም ታይና ለምንድን ነው ግን እሷን የሚልካት ብላም አንዳንድ ነገሮችን ስለ አባቷም ስታወራም ነበረ። እሷ እናትየዋም እንግዲህ ማርታ ስለ አባትሽ እንደዚህ አይነት ነገር አታውሪ፣ ያለሽው በአባትሽ ነው፣ መውጣትም የምትችይው መግባትም የምትችይው በአባትሽ ነው። ለምንድን ነው አባትሽን እንደዚህ እንደ ጥላት የምታየው ብላ ስለ አባቷም ስትመክራትም ነበረ። የሚጋረፍ አባት የኔ አባት ብቻ ነው፣ ግን ለምንድን ነው ዳጣን የላካት? ለምን እኔን አይልከኝም? ለማንኛውም አሁን ሌላ ወሬ አታውሪ፣ ሂጅና ለዳጣ ታለችበት ጥሪያትና ንገሪያት ብላም ትላታለች። በዚሁም አጋጣሚ ዳጣና ናታን ውጭ ላይ ቆመውም እያወሩም ነበረ። ዳጣም እየጨነቃትና እያስጨነቃት ያለውን ለናታን ስትነግረውም ነበረ። እሱም እንደሚወዳት ይነግራታል። ነገር ግን ኤቢ አሁን ላይ እህቷ እንደሆንኩ አታውቅም። በኋላ እህቷ መሆኑን ልታውቅም ትችላለች፣ ታውቃለችም። አሁን ላይ እየሆነ ያለውን ነገር በኋላ አስጠላኝ ነው ብላም ትለዋለች። እኔ እኮ ኤቢን አላፈቀርኳትም፣ ሲጀመር እኔ ፍቅር ከመጀመሪያ ነው፣ ከማንም ጋር አልተፋቀርኩም ብሎም ይላል። የመጀመሪያ ነክ ብላም እሷም ጉሯን ስትነፋም ነበረ። በዚሁም አጋጣሚ እያወሩ እያሉ ኤቢ ልትጠራት ትመጣለች። በጣም ይደነግጥና ናታን ይሄዳል። እሷም ደንግጣ ቁጭ ትላለች። እዚህ ጋ ምን እየሰራሽ ነው? ቁጭ ብለሽ ብቻሽን አይደለሽም ከናታን ጋር ነበርሽ አይደል? ብላም ትላታለች። አንቺ ደግሞ ይሄ ልጅ ይሄ ክፉ መንፈስ የሆነ በመንፈስም ይመጣብሻል አይደለ? ብላም እንግዲህ እሷም አንዳንድ ነገር ይሄው እንደምታየኝ እኔ ብቻዬን ነኝ በማለት ነገሮችን ሽፋፍናም ትሄዳለች። በዚሁም አጋጣሚ ለማንኛውም ደረጀ መልእክት ሊልክሽ ፈልጎሻል ብላት መልእክቷንም አድርሳ ትሄዳለች። ደረጀና ሰላምም እንግዲህ መኪና ውስጥ ሆነው ግን እንዴት አስቻለ? ምን አይነት ጨካኝ ነክ? በማለት አንዳንድ ነገሮችን ስታወራም ነበረ። ደረጀም እንግዲህ ዳጣን የጣላት ወንድሙ እንደሆነና ወንድሙንም እስከዛሬ ድረስ እንደማይነጋገሩም ይነግራታል። በዛን ሰዓት ሲጥላት እኔም አይቻለሁ ብለሻል፣ ነገር ግን ቦታው ላይ ልንፈልጋት ስንሄድ የለችም። እኔም ብዙ ተቸግሬ ነበረ፣ ስላላገኘኋት ስለተቸገርኩ ነው። አሁንም ቢሆን የገባሽልኝን ቃል አደራ በማለት ተመካክረው እሺ በቃ አሁን አንዴ ላግኛት በማለትም ቸኩላለች። ደረጀም እባክሽ አደራ የገባሽውን ቃል እንዳትበይ፣ ቃል የእምነት ዕዳ ነው በማለትም ሲለምናትም ነበር። እሷም እሺ በማለት ቀጥታ ወደ ቤት ይገባሉ። እነ ማርታ አንድ ላይ ቁጭ ብለው እያለ እንግዲህ በዚሁም አጋጣሚ እቤትም እንደገባች ሰላም ዳጣን ነበር እየጠበቀች ያለችው። በሩንም እያየችም ነበረ። ዳጣን መንገድ ላይ እየሄደች ነው። በውስጧም እየተሰለችባት አስቸግራታለችም። ግን እስከ ዛሬ ድረስ አብራኝ ስትኖር እናቷ መሆኗን ያላወቅኩኝ እኔ ምን አይነት እናት ነኝ በማለት በጣም ውስጧን እየጸጸታትም በሩንም እያየችም ነበረ። ደረጀም ምን ይፈጠር ይሆን በማለት በጣም ስሜታዊ ሆኖ ደንግጦም አይኗን እያያትም ነበረ። ማርታ ወይዘሮ ማርታ ምን እየተፈጠረ ነው? ምን እየተካሄደ ነው? በማለት እሷን በሩን ታያለች። ደረጀንም ታየዋለች። ሰላምንም ታያታለች። ነገሩ ምንም ሊገባት አልቻለም። ነገር ግን እየሆነ ያለው ነገር እያደረጉት ያለው ነገር የሚያጠራጥርም ይመስላል። ዳጣም እንግዲህ መንገድ ቀጥታ ወደ ቤትም እየሄደች ነበረ። ሰላምም በሩን እያየች እየጠበቀቻትም ነበረ። መጨረሻው እንግዲህ ያቆመው እዚህ ላይ ነው። ዳጣ እናቷን ስታይ ምን ያህል ስሜት ይሰማት ይሆን? ሰላምስ እስከ መቼ ነው የልጅን እናቷ መሆን ሳልነግራት የሚቆየው በማለት በጣም ውስጧን እየጸጸታትና ተጨንቃም ትገኛለች።
አሁን መቼ ነው የማያት? ለምንድን ነው መንደር የላክብኝ? አሁን እሷ እስከምትመጣት ድረስ እንዴት ነው የምጠብቀው? እያለች እሷም ተጨንቃ በሩን እያየች ትገኛለች። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ቀጣዩ ምን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ባይ ባይ።